እኔ ምለው ግን ማለት ነው ዳኒና ሜሪ ማለት ነው ምን ነው የሩታን ህይወት እኛ ካልሰራንልሻላችሁ? ቆይ እኔ የገረመኝ ነገር እናንተ ህይወት የላችሁም እንዴ? ማለት ለምሳሌ አሁን ሜሪ ባል የለሽም፣ ትዳር የለሽም፣ ልጅ የለሽም፣ የራስሽ ህይወት የለም እንዴ? ቀን በቀን ሩታ ህይወት ውስጥ ምንድን ነው የምትሰሩት? የዛሬውማ ለየት ያለ ነው ቤተሰቦች። በዚህ አጋጣሚ ማለት ነው ማን ነው ደስታ ማለት ነው እንደ በግ እነሱ ባሉ ሀሳብ ተስማምተ ሩታ እንደማትቀበል እያወቅ የሩታን ባህሪ እያወቅ እንደ ሻንጣን እየጎተትክ የመጣው አንተ ራሱ ከነሱ በምን ትሻላለ? መልሰው ደግሞ እኮ ዳኒና ሜሪ እዛው ሩታ ፊት ለፊት ደስታ ሊደበድቡት ምንም አልቀራቸው። ምክንያቱም ወዲያው ደግሞ ደስታ ተቀብሎ ደግሞ ከሩታ ጎን ሆነ። ሳትፈልግ አልፈለገችም አስገድጄ የሰው ቤት ነው ምናምን ሲላቸው እንደገና ቦግ ለምን በሀሳባችን አልተስማማም? ለምን መጀመሪያ ተስማምተ መጣ ብለው ደስታ ሊበሉት ሊመቱት ማለት ነው ዳኒና ሜሪ። እና በዚህ አጋጣሚ ማለት ነው ዳኒና ሜሪ እኮ የሩታን ህይወት ማለት ነው ቤተሰቦች እንደ ድሮ እንደ ጻ ልጅ እቃቃ ጨዋታ እኛ ራሳችን ካልሰራንልሽ እኛ ራሳችን ካልሰራንልሽ በአንቺ ህይወት ውስጥ እኛ ከሌለንበት ህይወትሽ አይጣፍጥም አይነት ነገር ማለት ነውና እነዚህ ሰዎች ከምር የራሳቸው ህይወት የላቸውም። በተለይ ሜሪ አሁን ላይ ጻ ልጅ አይደለሽም፣ በደንብ ከቡዜም ብዙ የምትተናነሽ አይደለሽም እና የራስሽ ህይወት የለሽም። የራስሽ ትዳር፣ የራስሽ ልጅ፣ የራስሽ የምታስተዳድሪ ቤት አባወራ ምናምን የለሽም። ሁሌ በሩታ ህይወት ውስጥ ገብተን ካልፈተፈትን የምር ዛሬ ሩታ በጣም ነው ያሳዘነችኝ። እና ሩታዬ ህይወትሽ እንደዚህ ሆኖ እንዳይቀጥል ከፈለግሽ የምር ዳኒና ሜሪ ማለት በአንቺ ህይወት ውስጥ እየገቡ የሚፈተፍቱ ህይወትሽን በቃ ምስቅልቅል የሚያወጡት እነሱ ናቸውና ዛሬ እስቲ ቤተሰቦቼ ምን ይባላል? እስቲ አሁን ደስታም አናዶኛል። በነገራችን ሻንጣውን ጎትቶ ነገሩ ሻንጣው የኔ ባዶ ነው። በእነሱ ሀሳብ ተስማምቶ ጎትቶ ሩታ ቤት አብሬሽ ካኖርኩ ሰው ከጎንሽ ያስፈልግሻል፣ እኔ ቤትሽ አብሬ መኖር አለብኝ ብሎ የእነሱን ሀሳብ እንግዲህ ዳኒን የደወለለት በሀሳባቸው ተስማምቶ መጥቶ እዛ ጋር ደግሞ ሩታ ነብር ስትሆን በቃ የእውነት ግራ ገባት። ምን እንደምትሉ ሁሉ ግራ ገባትና በዚህ ልክ ዳኒና ሜሪ የሩታን ህይወት እኛ ካኖርንልሽ እኛ ከሌለንበት ህይወትሽ አይጣፍጥም አይነት ነገር ነውና በነገራችን ላይ እኔ ዳኒና ሜሪ ላይ ያየሁት ነገር ምንድነው ሩታ ተረጋግታ እንድትኖር አይደለም ያደረጉት። አሁን አብርሽን መበቂያ ወይም ደግሞ አብርሽን ማብሸቂያ እያደረጉ የዚችን ልጅ ህይወት እግዚአብሔርን ነው የምላችሁ ቤተሰቦች የሆነ ምስቅልቅል ያለ ያልተረጋጋ ሰላም የሌለበት ህይወት እንድትኖር ሁሌም ጭቅጭቅና ንዝንዝ ብጥብጥ የሆነ ውሃ ቅዳ ውሃ መልስ አይነት ነገር እንድትኖር ነው እያደረጓት ያሉትና በዚህ አጋጣሚ ደስታ ደግሞ ተመልሶ ወዲያውኑ ከሩታ ጎን ሆኖ እሷ ካልፈለገች ምናምን ሲሉ እሱን ለመደብደብ ምንም አልቀራቸውም። በቃ ሀሳባቸውን በአንዴ ውሃ ከለሰበት። በእርግጥ እሱም ሩታ ፊት ሲያስመስል ነው እንጂ መጀመሪያውንስ እንዴት ተስማምቶ በእንደዚህ አይነት ሀሳብ ሻንጣውን ጎትቶ ሩታ ቤት ይመጣል? ሲቀጥል ደግሞ ሴት ልጅ ናት ሻንጣዋን ጎትታ ወንድ ልጅ ቤት የምትገባው እንጂ ወንድ ልጅ ሻንጣውን ጎትቶ ሴት ቤት አይገባም። ነውር ነው በሀገራችንም ባህል ማለት ነውና በጣም አናወደውኛል። ሩታ አሳዝናኛለች። ግን ደግሞ ይሄ እንዲሆን ያደረገችውም ደግሞ እሷ ራሷ ናት። የምር ቤተሰቦች ራሷ ናት። በራሷ ህይወት የሆነ በቃ መወሰን አቅቷት ሩታ አሁን ላይ ማለት ነው። ሲቀጥል ደግሞ የደስታው ፍጥነት ቤቱ ፈጠነ፣ መኪናው ፈጠነ። ፍቅር አይቀድምም ደስታዬ መጀመሪያ እንዴ? ነውር እኮ ነው በባህላችን ራሱ እንዲህ አይነት ነገር ነውር ነው። ወንድ ልጅ ሻንጣ ጎትቶ የእውነትም ሆነ የውሸት የነገር ሴት ቤት አይገባም አትልም እንዴ? ሲቀጥል አንተና ሩታ መቼ በደንብ ተግባባችሁ? መቼ ገና ወደ ፍቅር አለም ውስጥ ራሱ ገብታችሁ አብራችሁ ለመኖር በቅተክ ነው? እነሱ ባሉ ሀሳብ እንደ በግ ተነርተክ ተጎትተክ እነሱ ባሉ ሀሳብ ተስማምተ ትመጣለህ። ደስታ የእውነት በደስታ መልሶ ደግሞ ወዲያውኑ ወደ ሩታ ተገለበጠ የማይመስል ነገር ማለት ነው። እና ሩታ እኔ እነዚህ ሰዎች ዳኒና ሜሪ በተለይ አሁን ላይ ሳያቸው የምር ምንም ለሩታ የሚጠቅሟት አይነት ሰው አይደሉም። ምንም በቃ ህይወቷ ምስቅልቅል የሚለው በእነሱ ምክንያት ነው። ዛሬ መጨረሻ ነው ያሳዘነችን። በቃ የምር እነሱንም ላለማስከፋት ጣረች፣ ደስታንም ለማስከፋት ጣረች፣ ተናገረች የምትችለውን። መጨረሻ ላይ የተረዳችሁ ሀሳቡ ሙሉ ለሙሉ የእሱ ሀሳብ እንዳልሆነና የእነሱ ሀሳብ እንደሆነ እኔ ከመጀመሪያውንም ተረድቻለሁ። ይሄ መጀመሪያውኑ ሩታን ትመጥናት አለ ብለን ነበር። ለካት መጥናትም ሩታ አትሆንም። ዳኒ ደግሞ በሩታ ቤት ውስጥም እኔ ካልወሰንኩኝ ያልክሳምና አባቴ እንዴ ምን ነው የልብ ልብ ስትሰጣችሁ እንደ ወንድም እንደ እህት ስታቀርባችሁ ይሁን በክፉም በደጉም ከጎን የነበራችሁ ብላ እሷም ስትችላችሁ እናንተም ደግሞ በእሷ ህይወት ውስጥ እኛ ካልፈተፈትን እኛ ካልኖርን እኛ ያላደረግነው ካልሆነ ይሄ አብርሽን ለማብሸቅ የምትሄዱበት መንገድ ልጅቷን ይዛችሁ ገደል እየገባችሁ ነው።
የምር ቤተሰቦቼ ያው ሩታ ዛሬ የምር አሳዝናኛለች፣ ግን ምን ማድረግ ይቻላል? እሷ የከፈተችላቸው አንዴ ቦዩንና መንገዱን ከፍታላቸዋለች። በእሷ ህይወት ውስጥ የሚያንቦጫርቁ እንደፈለጉ እንዲሆኑ መጀመሪያውን እሷ ያው ፊት ስለሰጠቻቸው አሁን ላይ የእሷን እንግዲህ ፊት አይተው ነው እነሱም በእሷ ህይወት ውስጥ በዚህ ልክ ደፍረው ጭራሽ አብሮሽ ይኖር ሰው ያስፈልግሻል አብርሽ እንደ ልቡ በር እየገነጠለ እየገባ ነው ምናምን አይነት ነገር የሌለ ውሸት፣ ከምር ውሸት እኮ ነው። ስለዛ ወንድ ልጅ አባወራ የሚባል ነገር በግድ እኮ ካልገባህ አሉት። በግድ አንድ ክላስ ስጪውና እዚህ ከአንቺ ጋር አብሮሽ ካልኖረ ከጎንሽ መሆኑን ማሳየት አለበት። አብሯ ስለኖረ ብቻ ነው ከጎኗ መሆኗን የምታውቀው ልጅ የምትረዳው። እኔ ምን አይነት ስራ ነው እየሰሩ ያሉት ሜሪና ዳኒ? እንደው ትንሽ እንኳን የሆነ እንደው አንዳንዴ ያቺ ብዙነሽ የምትለው ነገር እውነትም አንዳንዴ እንድል ያስብለኛል። ይቅርታ ቤተሰቦች፣ ከምን ብዙ ያለችው ነገር እውነትም አንዳንዴ ሩታ ይጠቅሙሽን በዙሪያሽ ያሉ ሰዎች ይዘውሽ ገደል የሚገቡ ናቸው ብላለች ባለፈና፣ እውነትም እነዚህ ሰዎች እንደዚህ አይነት ናቸው። በተለይ ዳኒ እንዴት ነው የሚያደርገው? ይገባል መከልከል መብት የለሽም አለ። በገዛ ቤቷ ዳኒ ወሳኝ ለመሆን ፈለገና እኔ የእውነት ሩታ መጀመሪያውን አጥፍታለች። በህይወት ውስጥ ማንኛውንም ሰው ማስገባትና በእሷ ህይወት ማንም ሰው እንደ ልቡ የሚፈነጭበት እንዲሆን መጀመሪያ ነበረ መሆን የነበረበት። አሁንማ እነሱንም ላለማስቀየም እያስቀየመችም ቢሆን የሆነ ነገር ስትናገር እነሱ ምንት ሲሉ ይቅርታ ስጠይቃቸው የልብ ልብ ተሰምቷቸዋልና ለዛ ነው ዳኒና ሜሪ የራሳቸው ህይወት የላቸው። እንደው የሩታን ህይወትሽን እኛ እንደ ድሮ ህጻን ልጅ ቃቃ ጠፍጥፈን ካልሰራ ነው እኛ ካልሰራ ነው በፍጹም ያንቺ ህይወት አይቃናም። ሲቀጥል አብርሽን ለማናደድ እኮ ነው በዚህ ልክ እሱን ለማናደድ በዚህ ልክ እሷን ያልሆነ ንትርክና ነጭ የሆነ የሚያስጠላ ነገር ውስጥ በጣም ነው የሚደብረውና ሩታ በእናትሽ በራስሽ የምትወስኝኝ በቃ እነዚህ ሰዎች እስቲ ቁጭ ብለሽ ወደ ራስሽ አዳምጪ። ሜሪና ዳን የሚሰሩት ስራ ላንቺ የሚጠቅም ነው ወይ? ለህይወትሽስ ይሄኛውስ ምንድን ነው? እንደ በግ አብሮ የሚጎተተው ደስታው ራሱ ማለት ነው። ደስታ ራሱ መጨረሻ ላይ ሩታ አንተ ራስ አስመሳይ ነክ። አሁን ተገልብጠ ወደ እንዴት በእነሱ ሀሳብ ትስማማለህ? መጀመሪያም የእነሱ ሀሳብ እንደሆነ እኔ መግቢያ ላይም አውቄያለሁ። የዳኒና የማናት የሜሪ ዶላር ነው የሚከፍነው የሚያድርበት አርቤርጎ ያ ሁሉ ወጪ እያሰበ ያ ሁሉ ወጪ እየወጣ ለምን ሩታ አንድ ክፍል ትስጠው? ከጎኗ ይሁን ከጎንሽ ይሁን ሰው ያስፈልግሻል። ማንም ሰው እየመጣ እንዳይፈነጭብሽ። ይህን ፎቶዎች ደግሞ ያ ወንድ አለ አሁን ደስታን ያንሳው ፎቶዎቹን ያብርሽና የሩታን ግድግዳ ላይ ያለው ማለት ነው። እንደው ምን አይነት ጉዶች ናቸው? አሁንስ አስጠላችሁ፣ የምር አስጠላችሁ። በጣም አስጠላችሁ። እግዚአብሔር ምስክሬ ነው። ዳኒና ሜሪ በጣም ነው ያንገሸገሻችሁት። ተመልካች እንዴት እያስጠላችሁት እንደሆነ ብታውቁ ኖሮ ጥሩ ነበር። እና ሩታ እባክሽን በራሲ የምትወስኝ ሰው ሁኝ በእናትሽ። በእነዚህ ሰዎች የምትመሪ ከሆነ ህይወትሽ በጠቅላላ ገደል የገባና ሁሌም ጭቅጭቅና እኛ ያለበት ይሆናል። ሩታ ሁሌም እነሱን አላስከፋም እነሱን አላስቀይምም እያልሽ በህይወትሽ ላይ እያንበጫረቁት የሚሄዱት ነገር በኋላ ህይወት እንኳን ብትይዥ ዋጋ አስከፍልሻል ሩታ፣ በእነሱ የምትመሪ ከሆነ ማለት ነው። እና አረ ሩታዬ በፊት እኮ ብቻዋን ሆና ጎበዝ ነበረች። ከምር በቃ እኔ እንጃ ጠንካራ ነች። በራሷ የቆመች ናት። በራሷ የምትወስን ናት። ማንም ሰው በህይወቷ ውስጥ መጥቶ የሚያንበጫርቃት አይነት ልጅ አልነበረችም። እነዚህ ግን ከየት እንደመጡ ነገሩ ዳኒ እኔ በፊትም አውቃለሁ። የሆነ እብድ ነው፣ ብጭርቅርቅ ያለ ነው። የሆነ በቃ ነገሮችን በቃ እንዴት እንደሚሆን እኮ ጭራሽ ደግሞ ደስታን ተገልብጠው ሊደበድቡት ሜሪና ዳኒ ናውጣ ሻንጣውን ወረወሩት። እሱ መንከፍ ነው። እንዴት እንደ በግና እንሂድና ሩታ ጋር ትኖራለህ ሲሉት እንዱ ተንከርፎ የጎተተ ሰው እቃውን ይዞ ይመጣል እንዴ? ማለት የሩታን ባሪያ ቃል። ሲቀጥል ምን ተግባብተው ነው 2 ቀን መኪናና ቤት ገዛው ተብሎ ሻንጣ ተይዞ ይመጣል እንዴ? በቁስ ነው እንዴ ፍቅር የሚገዛው? እኔ እኮ ለዛ ነው ደስታ ለሩታ አይመጠናትም፣ እግዚአብሔርን አይመጠናትም። ሌላ ወንድ ቢሆን በዳኒና በሜሪ ሀሳብ አይስማማም በፍጹም። ከምሬን ነው መላችሁና ለዛ ነው ብዙ አንዳንዴ ኮሜንቶች እውነታችሁን ነው። ደስታ ለሩታ አይመጠናትም የምትሉ ትክክል ናችሁ። ሌላ ወንድ ቢሆን እንደዚህ ተንከፍፎ ከነሱ ጋር አይመጣም ነበር። ወዲያው ደግሞ ሀሳቡን ይቀይራል። እና በጣም ነው የሚደብረው። በዚህ ልክም እሷ ስላከበረቻችሁ ቦታ ስለሰጠቻችሁ በእሷ ህይወት ውስጥ እኛ ብለን እንደገና ደግሞ ሌላ ሰውን ለማብሸቅ የልጅቷን ህይወት ምናል እያመሰቃቀላችሁ ምናል ረፍት የነሳው ህይወት እየሆናችሁባት ከአብርሽ በላይ አሁንስ እናንተ ናችሁ የእሷን ህይወት ምስቅልቅሉን እያወጣችሁ ያላችሁት። ሰላም አጣችች ልጅ የምር እንዴት እንደሆነች መጨረሻ ላይ ከምር በጣም ነው ያሳዘነች መጨረሻ ላይ ሩታን ሰዓት ማለት ነውና
ለማንኛውም ዳኒና ሜሪን ገፍትራ አውጥታ ያው ደስታን ነው መጨረሻ ላይ ምን እየሆንክ ነው ደስታ፣ ምን እያሰብክ ነው፣ እንዴት እንዲደረጋል ብላ መናገር ሁሉ ነበር ያቃታትና ናውጣ ሁሉ አሉ እኮ እናንተ ሀሳባቸውን አልቀበልም ብሎ መጨረሻ ላይ ተገለበጠ እና ናውጣ ሊደበድቡት ይሆን? ሻንጣውን ሁሉ ወረወሩ። ጭራሽ ሜሪማ ትኖራታለህ አለችው። በግድ እዚሁ ትኖራለህ። ይሄ እንደው ማለቂያ የሌለው ታሪክ እንደው ግርም ብሎኛል። እግዚአብሔርን ነው የምላችሁ ቤተሰቦች ጉድ